ሰላም ነህ? እንዴት ነህ? በጎነት በራስ ተነሳሽነት ገንዘብን ጉልበትን ሐሳብና ዕውቀትን ከራስ ቆርሶ መስጠትን የሚጠይቅ የህሊና እርካታ የሚገኝበት ትልቅ ስራ ነው። በአዲስ አበባ ከተማ በጎ ፈቃድ ከተግባሩ ጋር ተዋዶ የበርካታ ዜጎችን እንባ አብሶ ብዙዎቹን ከሚኖሩበት አስቸጋሪ ህይወት አላቋል። የበጎ ፈቃድ አገልግሎት ባለፉት ዓመታት ጠያቂና ለውባይ ያጡ ዜጎችን የዘመሙ ጎጆች አቃንቶ በሀገራቸው ተስፋ እንዲኖራቸው ስለማድረጉም ተመስክሮለታል። በአዲስ አበባ ከተማ በጎነት መዋቅር ተበጅቶለት በመንግስት እየተመራ በጎና ቅልብ ካላቸው በጎች ጋር ክረምት ከበጋ እየተሰራበት ነው። በዚህም ባለፉት ዓመታት በከተማዋ ያለውን የቤት እጥረት ለመፍታት በተደረገው የበጎነት ትብብር 200 ሺህ የከተማዋን ነዋሪዎች የመኖሪያ ቤት ባለቤት ማድረግ ስለመቻሉም የከተማዋ የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር አቶ ደረጀ ካሳ ለኤምኤን ገልጿል። አበባ ከተማችን ላይ ከፍተኛ የሆነ የቤት እጥረት አለ። ቤትም የሚባለው አዲስ አበባ ከተማ ላይ ደረጃውን ያልጠበቀ ለአንድ ከተማ ነዋሪ የማይመጥን ለጎርፍ የተጋለጠ ቤት የማይባሉ የቆርቆሮ ቤቶች፣ የላስቲክ ቤቶች ውስጥ የሚኖሩ ብዙ ሀረጋውያንና የሀገር ባለውለታዎች የሚኖሩበት አካባቢዎች የሚታዩበት ከተማ ናት። እቺን ከተማ በኮሪደሩ ከማስዋብ ጎን ለጎን በቤት ልማት ከፍተኛ ስራ በመሰራቱ ከ40,500 ቤቶች በላይ ከለውጡ በኋላ የተሰሩ ቤቶች አሉ። ለተጠቃሚዎች የተላለፉት ወደ 200 ሺህ የሚጠጉ ቤተሰቦች በዚህ ተጠቃሚ ሆነዋል ማለት ነው። አዲስ አበባ ከተማ ላይ በጎነት ስሙ በተግባር የተገለጸባት አዲስ አበባ ከተማም የነዋሪዎቿን የመኖር ተስፋና ፍላጎት ጨምራለች። አቤት እንዴት ነው ምን ከርመው እያልኩ ነበረ። አሁን ይሄው እንደዚህ አይነት ደስታ መጣልን። ተመስገን። እንደዚህ ይሆናል ብዬ አስቤም አላቅም። ማለት እንደዚህ መጥቶ መንግስት ይጎበኘናል፣ ሰው ያይናል ብዬ አስቤ አላቅም እና ግን አሁን እግዚአብሔር በቃ አየን። በጣም ነው ደስ ያለኝ። በአዲስ አበባ ከተማ በዘንድሮ የክረምት በጎ ፈቃድ አገልግሎት 2500 ቤቶችን ለመስራት ታቅዶ እየተሰራ ነው። 18 የበጎ ፈቃድ ተግባራት ተለይተው ታቅደዋል። ከነኚህ ውስጥ እጅግ በጣም የሁላችንም ትብብር የሚፈልገውና አንደኛው የአቅመ ደካሞችን የሀገር ባለውለታዎችን መኖሪያ ቤት መልሶ መገንባት ነው። ለዚህ ክረምት በ90 ቀን ውስጥ 2500 ቤቶችን ሰርተን ለመጨረስ አቅደናል። ከተማዋ እየተዋበችና የነዋሪዎቿን አኗኗርም ከተሜነትን የሚመጥን እንዲሆን እያደረገች ነው የሚሉት ደግሞ ቤታቸው በክረምት በጎ ፈቃድ እየተሰራላቸው ያሉ ዜጎች ናቸው። ቤተሰቡ ቃል ልጄ በተለይ በጣም ነው ቸኩል። በጣም እየመጣ በየቀን ከትምህርት ቤት ሲመጣ እዚህ ነው የሚመጣው በቃ እና አሁን ያለንበት ጊዜያዊ መጠለያ ሰጥተውን ነው። ቢያንስ አሁን 2 ወር ከምናምን ነው ከተጀመረ እና በጣም በአፋጣኝ ጥሩ ደስ በሚል በቃ በቀን በምታዩ ለውጥ ተስፋ እያደረግሽ የምትሄጁ ስራ እየተሰራ ነው። በቀጣዩ የክረምት ወራት ወጣቶችን በክረምት በጎ ፈቃድ አገልግሎት ተሳታፊ እንዲሆኑ ለማድረግ እየተሰራ ስለመሆኑም አቶ ደረጀ ካሳ አስታውቀዋል። የክረምት በጎ ፈቃድን ለየት የሚያደርገው ምንድነው? አብዛኛው ወጣቶች ከእረፍት ከትምህርት ነፃ ሆነው እረፍት የሆኑበት ወቅት ስለሆነ እነዚህ ወጣቶች ግንዛቤ በመስጠት የነሱ ስብዕና ግንባታ ከፍ በማድረግ የበጎ ፈቃድ አገልግሎት ላይ እንዲሰማሩ ለነሱም ልምድ እንዲሆን ህብረተሰቡንም እንዲያገለግሉ የክረምት በጎ ፈቃድ ላይ ብዙ ወጣቶችን እናሳትፋለን። በጎነት ቀና ልብ የሚፈልግ ተግባር በመሆኑ ሁሉም ተሳታፊ እንዲሆንና አስተዳደሩም ተግባሩን አጠናክሮ እንደሚያስቀጥልም ተጠቁሟል።